አሜሪካ የቬንዙዌላን ፕሬዝዳንት የያዘችበት ዘመቻ እንዴት ተከናወነ? የአሜሪካ ሰላዮች ለወራት ያህል የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን እያንዳንዱ እንቅስቃሴ ሲከታተሉ ቆይቷል። የአሜሪካ ከፍተኛ ወታደራዊ ባለስልጣናት እንደሚገልጹት የ63 ዓመቱ ፕሬዝዳንት የት እንደሚተኛ፣ ምን እንደሚመገብ፣ ምን እንደሚለብስና የቤት እንስሶቹንም ጨምሮ ክትትል ሲደረግባቸው ነበር ብሏል። ይህ ክትትል የሚያደርገው ደግሞ በቬንዙዌላ መንግስት ውስጥ ያለ አንድ ለአሜሪካ መንግስት የሚሰራ ምንጭ በአባልነት የያዘው ትንሽ ቡድን ነው። ከዛ በታህሳስ መጀመሪያ ኦፕሬሽን አብሶሉት ሪሶልቭ የሚል ስያሜ የተሰጠው ዘመቻው እቅድ ተነድፎ ተጠናቀቀ። ወራትን የፈጀው እቅድ ከፍተኛ ጥንቃቄ የተደረገበት የተዘጋጀ ነው። በእቅዱ ዝግጅት ውስጥ የተሳተፉ የአሜሪካ እልት ወታደሮች በቬንዙዌላ ዋና ከተማ ካርካስ የሚገኘውን የፕሬዝዳንት ደህንነት የተጠበቀ መቆያ ሴፍ ሃውስ አስመስለው በመገንባት ጭምር በምን አይነት መንገድ ማዱሮን እንደሚይዙ ተለማመዱ። ከቀዝቃዛው ጦርነት ወዲህ ባልታየ አኳን ዋሽንግተን በላቲን አሜሪካ ልታደርግ ያቀደችውን የወታደራዊ ጣልቃ ገብነት በሚስጥር የተያዘ ነበር። የአገሪቱ ኮንግረስ ስለ እቅዱ አስቀድሞ ገለጻ አላደረገም፣ ምክረ ሀሳብም አልጠየቀም ነበር። የዘመቻ ሂደቱ በዝርዝር ተዘጋጅቶ ከተጠናቀቀ በኋላ ከፍተኛ ወታደራዊ ባለስልጣናት ጥቃቱን ለመሰንዘር አመቺ ሁኔታዎችን እስኪፈጠር መጠበቅ ነበረባቸው። በተሻለ ሁኔታ ኦፕሬሽኑን በድንገት እንዲፈጽሙ ፍላጎት እንደነበራቸው ባለስልጣናቱ ቅዳሜ ዕለት ተናግሯል። ፕሬዚዳንት ትራምፕ ከ4 ቀን በፊት ኦፕሬሽን እንዲፈጽሙ ፍቃድ ሰጥቶ የነበረ ቢሆንም የተሻለ የአየር ሁኔታና አነስተኛ ዳመና የሚኖርበት ጊዜ ለመጠበቅ ሲባል ጊዜው ተራዝሞ ነበር። የአገሪቱ ከፍተኛ ወታደራዊ መኮንኖች ሲሆኑት ጀነራል ዳን ኬን ቅዳሜ በጠዋት በሰጡት ጋዜጣዊ መግለጫ በገናና በአዲስ ዓመት ሳምንታት የአሜሪካ ጦር ሰራዊት አባላት ተገቢ ሁኔታ እስኪመቻችና ፕሬዝዳንቱ ወደ እርምጃ እንዲገቡ ትዕዛዝ እስኪሰጥ ድረስ በትዕግስት እየጠበቁ ነበር ብለዋል። ፕሬዝዳንት ትራምፕ ኦፕሬሽኑን እንዲጀምር ፍቃድ የሰጠውን ትዕዛዝ ያስተላልፈው በቬንዙዌላ አቆጣጠር ደግሞ ሌሊት ላይ ነበር። ፕሬዝዳንቱ ከ4 ቀን በፊት፣ ከ3 ቀን በፊት፣ ከ2 ቀን በፊት ልንፈጽመው ነበር። ከዛ በድንገት ሁኔታዎች ተመቻቹ፣ እኛም ጀምረዋለን ሲሉ ከኦፕሬሽኑ በኋላ በፎክስ ኒውስ ቴሌቪዥን ፕሮግራም ላይ በነበራቸው ቆይታ ተናግሯል። ትራምፕ ትዕዛዙን ያስተላለፉት በቬንዙዌላ ሰዓት አቆጣጠር ከእኩለ ሌሊት ቀደም ብሎ በመሆኑ ሰራዊቱ በአብዛኛው እንቅስቃሴ በጨለማ እንዲያደርግ አስችሎታል። የአሜሪካ ወታደሮች በአየር በየብስና በባህር ተንቀሳቅሰው 2 ሰዓት ከ20 ደቂቃ የፈጀ ኦፕሬሽን ፈጽሟል። የኦፕሬሽኑ መጣንና የተከናወነበት ሁኔታ ከዚህ ቀድሞ ታይቶ የማይታወቅ ሊባል ይችላል ተብሏል። የአሜሪካ እርምጃ በቀጠናው ከሚገኙ በርካታ ኃይሎች ውግዘት የደረሰበት ወዲያውኑ ነበር። የብራዚል ፕሬዝዳንት የቬንዙዌላን መሪ በኃይል መያዛቸው ለመላው ዓለም አቀፍ ማህበረሰብ ሌላ እጅግ አደገኛ አካሄድ ነው ብለዋል። ትራምፕ የኦፕሬሽኑን አካሄድ የተከታተሉት በዋይት ሃውስ ስዊች ሩም አልነበረም። ይልቁንም በፍሎሪዳ ፓልም ቢች በሚገኘው ክለባቸው ውስጥ በአማካሪያቸው ተከበው ሂደቱን በቀጥታ ስርጭት ተከታትሎታል። የሲአይኤ ዳይሬክተር ጆን ራትክሊፍ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጎናቸው ነበሩ። ትራምፕ ቅዳሜ ዕለት ከኦፕሬሽን በኋላ ሲናገሩ ለማየት የሚያስደንቅ ነበር ብሏል። የተፈጠረውን ተመልክታችሁ ቢሆን ኖሮ ማለቴ ልክ እንደ ቴሌቪዥን ድራማ ነበር የተመለከቱት። ፍጥነቱና የተወሰደው የኃይል እርምጃ ብታዩት በጣም የሚያስገርም ነው ብለዋል። ባለፉት ወራት ፕሬዝዳንት ትራምፕ ማዱሮ በእጽ ዝውውርና በእጽ ሽብር ናርኮ ቴሮሪዝም ሲከሱ እንዲሁም በቀጠናው እጽ ያጓጉዛል የተባለ በ10 የሚቆጠሩ ትናንሽ ጀልባዎች ላይ ጥቃት ሲፈጽሙ ከርሟል። ከዛ ጊዜ አንስቶ በሺዎች የሚቆጠሩ የአሜሪካ ወታደሮች ተሰማርተዋል። የአውሮፕላን ተሸካሚ መርከቦችና 10 ከማይበልጡ የጦር መርከቦች ተንቀሳቅሷል። ባለፉት 10 ዓመታት የአሜሪካ ወታደራዊ ኃይል በዚህ ደረጃ በቀጠናው ሲሰፍር የመጀመሪያው ነው ተብሏል። ኦፕሬሽን አብሶሉት ሪሶልቭ እየተካሄደ ስለመሆኑ የጠቆሙት የመጀመሪያ ምልክቶች የታዩት ሰማይ ላይ ነው። የአሜሪካ ባለስልጣናት እንደሚናገሩት በሌሊት በተካሄደ ኦፕሬሽን ላይ ቦምብ ጣዮች፣ ተዋጊ ጀቶችና የስለላ ሰርቪላንስ አውሮፕላኖች ጨምሮ ከ150 በላይ ተዋጊ አውሮፕላኖች ተሰማርቷል። ትራምፕ አውሮፕላኖቹን ያረፈበት መንገድ፣ የተዋጊ አውሮፕላን ብዛት፣ ሙሉ እንቅስቃሴ እጅግ ውስብስብ ነበር ሲሉ ለፎክስ ኒውስ ተናግሯል። ሊፈጠር ለሚችለው እያንዳንዱ ሁኔታ ተዋጊ ጀት ነበረን ሲሉ አክሏል። በአካባቢው ሰዓት አቆጣጠር ከሌሊቱ 8 ሰዓት ላይ በካርካስ ከፍተኛ ፍንዳታዎች ተሰምቷል። በከተማው ሰማይ ላይ ጭስ ዳመና ታይቷል። የቢቢሲ ዘጋቢ አና ቫንስ ከፍተኛ ድምፅ ሰማው፣ ከፍተኛ ፍንዳታ ስትል ሁኔታውን ትገልጻለች። መስኮቶች በሙሉ አንቀሳቀሳቸው፣ ወዲያውኑ ሙሉ እይታ የሚጋርድ የጭስ ዳመና ተመለከትኩ ላለች። አውሮፕላኖቹና ሄሊኮፕተሮቹ በከተማ ሙሉ ሲበሩ ይታይ እንደነበር ጠቅሳለች።
በሀገሪቱ ተፈጻሚ ሁኔታ የሚያሳይ ቪዲዮዎች በማህበራዊ ሚዲያ የተሰራጨ በአጭር ጊዜ ውስጥ ነበር። ተዋጊ አውሮፕላኖች በሰማይ ላይ እየበረሩ እንዲሁም ከፍንዳታ በኋላ የተፈጠረው ሁኔታ የሚያሳዩ ቪዲዮዎች ተለቋል። ከእነዚህ ቪዲዮዎች አንዱ ላይ ከፍንዳታው የተነሳ የሚመስል ጭስ እየተነሳ ሳለ ዝቅ ብሎ የሚበር ሄሊኮፕተር ስብስብ አሳይቷል። ዳንኤል የተባለ የዓይን እማኝ ከሌሊቱ 7:55 አካባቢ ከፍተኛ የፍንዳታና በካርከስ ሰማይ ላይ የሚበሩ አውሮፕላኖች ድምፅ አነጋን። ሁሉም ነገር ፍጹም ጨለማ ውስጥ ነበር። ብርሃን የሚታየው በአቅራቢያችን የሚፈጸሙ ፍንዳቶች ከሚፈጥሩት ብልጭታ ብቻ ነበር ሲል ለቢቢሲ ተናግሯል። ቢቢሲ ቬሪፋይ የትኞቹን ቦታዎች ኢላማ እንደደረጉ በትክክል ለማየት በካርከስ ዙሪያ የነበረውን ፍንዳታ፣ እሳትና ጭስ የሚያሳይ በርካታ ቪዲዮዎች መርምሯል። እስካሁን ድረስ ጥቃቱ የተፈጸመበት 5 ቦታዎች ተረጋግጧል። ከነዚህ መካከል የካርከስ ዋነኛ የካሪቢያን ባህር መተላለፊያ የሆነው ለጋዌራ ወደብ ይገኝበታል ተብሏል። ከጥቃቶቹ መካከል የተወሰኑት የአየር መከላከያ ስርዓቶችና ሌሎች ወታደራዊ ኢላማዎች ያነጣጠሩ እንደነበር ባለስልጣናት ገልጿል። ትራምፕ ኦፕሬሽን ከመጀመሩ በፊት አሜሪካ የካርከስ የኤሌክትሪክ ኃይል እንዲቋረጥ ጠቁመዋል። ይህ እርምጃ እንዴት እንደተከናወነ ግን በዝርዝር አልገለጹም። ባለን የተለያዩ የሙያ ብቃት የተነሳ የካርከስ መብራቶችን በአብዛኛው እንዲጠፉ ተደርገው ነበር ብሏል። የአሜሪካ ጦር ወደ ካርከስ የገባው በከተማው ዙሪያ ፍንዳቶች እየተሰማ በነበረበት ወቅት ነበር። በአሜሪካ የቢቢሲ አጋር ነው ሲቢሲ ምንጮች እንደሚናገሩት ኦፕሬሽን ውስጥ የኤሊት ዴልታ ፎርስ እንዲሁም የአሜሪካ ከፍተኛ ልዩ ተልዕኮ አሃዱ አባላት ተሳትፎበታል ተብሏል። በከፍተኛ ደረጃ ታጥቀው የነበሩት እኚህ ወታደሮች የማዶሮ ደህንነት የተጠበቀ ማቆያ የብረት በሮች ለመቁረጥ የሚያስችላቸውን የእሳት ማቅለጫ ይዘው እንደነበር ተነግሯል። እንደ ጀነራሉ ገለጻ ወታደሮች ወደ ማዶሮ መገኛ የደረሱት ሌሊት 8 ሰዓት ከ1 ደቂቃ ላይ ጥቃት መፈጸም ከጀመረ ከአጭር ጊዜ በኋላ ነበር። ትራምፕ ፕሬዚዳንቱን የነበረበት ቤት በካርከስ እምብርት ላይ ምሽግ ሲሉ ገልጸውታል። በተጠንቃቂ ሁኔታ ላይ የሆነው እየተጠበቁ ነበር፣ እየመጣ እንደሆነ ያውቁ እንደነበር ብሏል። የነበረ ቢሆንም መብረር አላቆመችም። ጀነራል ኬን በቁጥጥር ስር የሚያውል ኃይል ወደ ማዶሮ ግቢ በመውረድ በፍጥነት በቅልጥፍናና በከፍተኛ ስነ ምግባር ተንቀሳቅሷል ሲል ተናግሯል። ትራምፕ በበኩላቸው ሰብሮ ለመግባት ወደማይቻልባቸው ቦታዎች ሰብረው ገቡ፣ የብረት በሮች የተቀመጡት ለዚያ ተብሎ ነበር ብሏል። አሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ስለዚህ ዘመቻ ለኮንግረስ አባል ማሳወቅ ጀመሩ። የማዶሮ ባለቤት ጨምሮ የተያዙበት ይህ ኦፕሬሽን የተከናወነው ሳለ ነው። ይህ የፕሬዚዳንት ትራምፕ ውሳኔ በተወሰነ የኮንግረስ አባላት ዘንድ ቁጣ ቀስቅሷል። በሴኔት የዲሞክራቶች መሪ የሆኑት ቼክ ሹመር በግልጽ ልናገር፣ ኒኮላስ ማዱሮ ሕግ አውጪ አምባገነን ነው፣ ነገር ግን ከኮንግረስ ፍቃድ ውጪ ነው። ቀጣይ ሁኔታ ምን እንደምን የሚያስተማመኝ እቅድ ሳይኖር ወታደራዊ እርምጃ መውሰድ ግዴለሽነት ነው ሲሉ ተቋማቸውን ገልጿል። ሩቢዮ ቅዳሜ ዕለት ለጋዜጠኞች በሰጡት መግለጫ አስቀድሞ ኮንግረስ ማሳወቅ ኦፕሬሽኑ ላይ አደጋ ያጋልጦ ነበር ብሏል። ትራምፕ ኮንግረስ መረጃ የሚያሾርክ ዝንባሌ ያለው በማለት አክሏል። ኢሌት የአሜሪካ ወታደሮች ወደ ማዶሮ ግቢ ሲጎርፉ የቬንዙዌላ ፕሬዚዳንት ወደ ምሽጋቸው ክፍል ለመሸሽ መሞከራቸውን ትራምፕ ተናግሯል። ደህንነቱ ወደ ተጠበቀ ቦታ ለመሄድ እየሞከሩ ነበር፣ ነገር ግን ቦታው ደህንነት ያለበት አልነበረም፣ ምክንያቱም በ47 ሰከንድ ውስጥ በሩን እያፈነዳውት ነበር ብሏል። ትራምፕ አክለውም በሩ ጋር ደርሰው ነበር፣ ነገር ግን ሊዘጉት አልቻሉም፣ በፍጥነት ስለደረስንባቸው ወደ ክፍል መግባት አልቻሉም በማለት ተናግሯል። በአውሮፓውያኑ 2013 ወደ ስልጣን የመጡት አምባገነኑ ማዱሮ በቁጥጥር ስር መዋላቸውን ቢቃወሙ ኖሮ አሜሪካ ልትገላቸው ትችል እንደነበር የጠየቁት ትራምፕ ሊሆንም ይችል ነበር ብለዋል። በአሜሪካ በኩል ጥቂት ሰዎች ቢሞቱም የተገደለ የአሜሪካ ወታደር እንደሌለ ገልጿል። የቬንዙዌላ ባለስልጣናት ጉዳቱን ስለመድረስ እስካሁን አላረጋገጡም። አሜሪካ ይህን ኦፕሬሽን ከመፈጸሙ አስቀድሞ ማዱሮ ለመያዝ የሚያስችል መረጃ ለሰጠ ሰው የ$50 ሚሊዮን ሽልማት አዘጋጅታ ነበር። ከዚህ ኦፕሬሽን በኋላ ግን የአሜሪካ ወታደሮች ማዱሮ እና ባለቤታቸውን አሳፍረው ከቬንዙዌላ ግዛት ወጥተው ቀጥታ ወደ ኒውዮርክ የተወሰዱ ሲሆን በዚህም የወንጀል ክስ እንደሚመሰረትባቸው ይጠበቃል። ኦፕሬሽኑ ከተከናወነ ከአንድ ሰዓት ገደማ በኋላ ትራምፕ አሜሪካ የቬንዙዌላን መሪ መያዟን አስታውቋል። ማዱሮ እና ባለቤቷ በቅርቡ የአሜሪካ ፍትህ ኃይልነት ይጋፈጣሉ ብለዋል።